አንዳንዴ በጣም የምንወደው የምንፈልገው ሰው ከኛ ሊርቅ ይችላል፣ ወይም ደግሞ ላይፈልገን ይችላል። ባንወደውም ይሄን ያህል ባንፈልገውም ዝም ብለን አይተነው ከኛ ጋር ቢሆን የምንመኘው ሰው ከኛ ጋር መሆንን ላይፈልግ ይችላል እና እንዲህ ሲፈጠር እንዲህ ሲሆን ምን ማድረግ አለበት? አንደኛው ለማድረግ የምንችለው ነገር እና ብዙ ጊዜ ደግሞ የምናደርገው ያንን ሰው ቼዝ ማድረግ ነው። ያንን ሰው ማሯሯጥ ነው፣ ወይም ደግሞ እንዲወደን እንዲፈልገን መሞከር። ይሄ አፕሮች ይሄ መንገድ አንዳንዴ ሊሰራ ይችላል፣ ብዙ ጊዜ ግን አይሰራም። ቢሰራ ራሱ ደግሞ ሎንግ ተርም አይሰራልንም። አንደኛ የማይፈልገንን ሰው እንዲፈልገን ስንሞክር ስንጥር ያንን ሰው ጭራሽ እንድንገፋው ነው። ሁለተኛ ደግሞ የማይፈልገንን ሰው እንዲወደን በምናደርግበት ጊዜ እውነተኛ ማንነታችንን አናሳየው። ዊክነሳችንን፣ ቁስላችንን፣ ራቁታችንን ሆነን አይደለም ያንን ሰው የምናሳደው። የሆነ የተለየ ይወደዳል ብለን የምናስበውን ነገር ሸፍነን ራሳችንን ወይም ይወደዳል የሚባለውን ነገር ለብሰን ነው ያንን ሰው ቼዝ የምናደርገው። ሶስተኛ ደግሞ የሆነ የአእምሯችን ክፍል ልክ አይደለም ማለት ነው። ይህንን ምርጫ ወስደን አክት የምናደርግ ከሆነ የማይፈልገንን ሰው እንዲፈልገን የመጣር መንገዱን እሱ መንገድ የምንመርጥ ከሆነ ራሳችን ላይ መስራት አለብን ማለት ነው። የሆነ ሳይኮሎጂካሊ ትክክል ያኑልበት ነገር አለ። ምክንያቱም ሰው ኖርማሊ መሆን ያለበት ሄልዚ መንገዱ የሚፈልገውን ወይም ሙቹዋል የሆነ ኢንትረስት፣ ከዛም ሰው ኢንትረስት ይኖራል፣ ከአንተም ኢንትረስት ይኖራል። ያኔ ነው ትክክለኛው መንገድ። ያኔ ኮኔክሽን ትፈጥራለህ። ያ ሰው እየሮጠ አንተ የምታሯሩጠው ከሆነ ያንን መንገድ የምትሄድ ከሆነ ግን ያንን ሰው ብቻ አይደለም እያሯሯጥክ ያለው ከራስህም እየራክ ነው። ፕሮባብሊ የማትወደድ ሆነ ወይም ሆነሽ ራስህን ታያለ ማለት ነው። ራስህን ለመውደድ አንተ ራስህን ለመውደድ የሰውን ኤክስተርናል አትራክሽን ያስፈልጋል ማለት ነው። አንድ ሰው አልወደደህም ማለት አንተ ትጠላለህ ማለት አይደለም። እሱም በሌላ ቪዲዮ በደንብ እናወራለን። እሺ፣ ሁለተኛው አማራጭ፣ ሁለተኛው መንገድ ደግሞ መተው ነው። አንድ ሰው ካልፈለገን መተው ሲባል ሁለት አይነት መተዎች አሉ። አንደኛው መተው የእውነት መተው፣ ይሄ ሰው አይፈልገኝም ሶ አይ ሃቭ ቱ ስቶፕ፣ ከዚህ ወዲህ ቼዝ ማድረግ አያስፈልግም፣ በቃ ካልፈለገችኝ ወይ ካልፈለገኝ ካለቀ። አንደኛው መተው ደግሞ ማኒፕሌት የሚያደርግ መተው ወይም ስትራቴጂክ የሆነ መተው ነው። ሆፒንግ ዳት ፐርሰን ይመለሳል ብለን ቴክስት ማድረግ ሳቆም ያ ሰው ይመለሳል። ወደ እነሱ መደወል ሳቆም እሱ አስታውሶ ይደውላል ወይም እሷ አስታውሳ ትደውላለች ብለን አስበን ስትራቴጂ አውጥተን ማለት ነው መተው አለ። እሱ መተው ፌክ መተው ነው። እውነቱን ለመነጋገር አይምሯችን ውስጥ ያ ሰውዬ አሁንም እየተመላለሰ ነው ማለት ነው። ግን እውነተኛው መተው ከሆነ በቃ ብለን ባውንደሪ ካለን ያኛው ትክክለኛው መተው ነው። ከባዱ መተው ይሄ ነው። ምክንያቱም አንድ ሰው አልፈልግም ብሎ ከኛ ሲርቅ እኛ አትራክሽን ስናሳየው ያ ሰውዬ በእኛ አትራክትድ ካልሆነ ምንድነው የምናስበው? በቃ አልወደድም ማለት ነው። ሰው መወደዴን መፈለጌን እርግጠኛ ለመሆን ያ ሰው እኔን መውደድ አለበት ብለን ቼዝ እናደርገዋለን ማለት ነው። ይሄ ደግሞ ቅድም እንዳልነው ትክክለኛው አይደለም። ያንን ባደረገን ቁጥር ያ ሰውዬ እየራቀን ሊሄድ ይችላል። እየራቀን በሄደ ቁጥር ደግሞ አሁንም የምናስበው አልወደድም፣ አትራክቲቭ አይደለሁም ምናምን ብለን እናስባለን። እነሱን ዊን ለማድረግ በደንብ ደግሞ እንሞክራለን። ከዛ እንደገና ቅስማችን ይሰበራል። ሳይክል ነው የሚሆነው እና መፍትሄው የሆነ ሰው ሎስ ኦፍ አትራክሽን ሲያሳየን እኛ ጋር ብዙም አትራክትን እንዳልሆነ ካየን ግልጽ ከሆነ በቃ መተው ቢከብድ። እንደውም ማርክ ማንሰን ኢፍ ኢትስ ናት ፋክ የስ ደን ኢትስ ኖ ይላል። ያ ሰው በጣም ካልፈለገን በጣም ለኛ ፋክ የስ ካላለ አይፈልገንም ማለት ነው። በቃ ኖ ማለት ነው። ያን ያህል ነው ባውንደሪ ሊኖረን የሚገባው። አንዳንዴ ምን ይፈጠራል? ትናንሽ የሆኑ የዳቦ ፍርፋሪዎች ይባላል። የዳቦ ፍርፋሪ ትንሽዬ የሆነ አቴንሽን እየተሰጠን ለእኛ ትልቅ ይመስለናል። ትንሽዬ አቴንሽን ብቻ እየተሰጠን ማለት ነው ኦብሰስድ እንሆናለን። ሶ የእኛ ፕራዮሪቲ መሆን ያለበት ኢፍ ኢትስ ናት ፋክ የስ ደን ኢትስ ኖ። በቃ ያ ሰው በጣም ካልፈለገን ሙሉ አቴንሽኑን የማይሰጠን ከሆነ ሆቴን ኮል የሚጫወት ከሆነ እና ለምን እንደዚህ እንደሚጫወት ደግሞ ሆነስትሊ የማይነግረን ከሆነ ፕሮባብሊ ያ ሰው እየተጫወተብን ነው የሚሆነው። አንዳንድ ሰው ባህሪው አለ ሆቴን ኮል የሚጫወት ሳይፈልገው ማለት ነው። የእሱም የሆነ ሳይኮሎጂካል ችግር ይኖርበታል፣ መቀየር የማይችለው አልተር የማያደርገው ነገር። እንደዚህ የሚሆን ሰው አለ ሆቴን ኮል የሚጫወት ሰው ማለት ነው። እና የማይነግረን ከሆነ ማለት እንደዚህ ነው ባህሪ እና ለማቆም ፈልጌም አልቻልኩም ብሎ በግልጽ የማይነግረን ከሆነ ለምን እኛ በዛ ሰውዬ ታስረን ለምን እንጨነቃለን? ለምን
አይምሯችንን በሙሉ ለዛ ሰው እንሰጣለን፣ ሌላ ነገር ማድረግ ሲገባል ማለት ነው። ግልጽ ካልሆነ ያ ሰውዬ ለምን እንደማይደውል ወይም ለምን ቆይታ ቴክስት መላኳን የማትነግረን ከሆነ እና እኛም ኤክስፕሊስሊ መጠየቅ አለብን። ሜሴጅ ቶሎ ቶሎ አመልሽ፣ ምክንያቱም ምንድን ነው ምናምን እያለን እኛም ሆነስሊ እንዲህ አይነት ነገሮች ካሉ መጠየቅ። በሚሰጠን መልስ ሰውየውን መመዘን እንችላለን። ቬግ የሆነ መልስ፣ ዲቴል የሌለው የሆነ ምክንያት የሌለው ዝም ብሎ መልስ ወይም ጥያቄውን የመሸሽ ነገር ካለ እሱ ፕሮባብሊ ዳት ፐርሰን ዶንት ዋንት አስ። ሶ ሆነስሊ የማይናገር ወይ የማትናገር እውነተኛ ማንነቷን ወይም ማንነቱን ማሳየት የማይፈልግ ሰው ጋር ምንም ግንኙነት ሊኖረን አይገባም። ፍሬንድሺፑ እንዳለ ሆኖ በተለይ ሮማንቲክ የሆኑ ነገሮች ካሉ ሮማንቲክ ሪሌሽንሺፕ ከዚህ ሰው የምናስብ ከሆነ ትክክለኛውን መንገድ እየሄድን አይደለም። ሶ መተው ያ ኤኒዌይስ ቴንክ ዩ ይመታል።